ምን አይነት ኮንታክት ያረዳኋቸው እየደወልክም እየደወሉልህም እኔ ልድገምለት ተስፍዬ ቤተሰቦቿን ያረዳሃቸው አዎ እሺ ቤተሰቦቿን ያረዳሃቸው አንተ ነህ ወይ ነበር ጥያቄ አይደለሁም እሺ አውርታቸዋል እኔ ባሏ ጓደኛ ነበረ እዚህ ጌታውን የሚባል ልጅ እሷን ሀናን ያመጣት ለጌታውን ደውዬ ነው የነገርኩት ለባሏ ጓደኛ አውርታቸው አታውቅም አንተ አባትየውን ያወራሁት ከ3 ቀን በኋላ ነው ተስፋዬ ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ እሺ እኔ የምልህ አንድ ጥያቄ ራሱ ደውሎ ያለኝ ነገር ሀቢባ ይቅርታ ለተስፋዬ አባትየው ጋር ያወራነው ላውራ እሺ አባትየው ደውሎ ከኢትዮጵያ በቀደም ነግሬያቸዋለሁና በግምት 7 ሰዓት ምናምን ይሆናል ከትምህርት ቤት ልጆች እየመጣ ከኢትዮጵያ ቀጥታ ሲደውል ሳነሳው ይመች ያን አባት ነኝ ሲለኝ ያን አባት ነኝ ዘግቼ ቀጥታኝ ወደሱ ደወልኩለት ቁጥሩንም ከዛ በፊት አላውቀውም በአካልም አንተዋወቅም ከዛ ልጄ ይመች ሞታለች አሉኝ እንዴት ነው አሟሟቷ አሟሟቷንስ እንዴት ልመን ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ እንጂ እኔም በወቅቱ ደምጬ ነበር ፎቶና ቪዲዮ አልጠየቅኩትም ተክላይን እንዴ 3 ቀኗ ነው ገና ቆይማ እንግዲህ ተክላይ ላገናኝ ብዬ ተክላይን አገናኝት በስልክ ማለት ነው እየሰማሽ ነው አይደለ አዎ እየሰማንህ ነው ተክላይን ሳገናኘው ተክላይ ልጄ እኔ ያን አባት ነኝ ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ እንዴት ነው አሟሟታ ብሎ ስለ አሟሟታ ነገረው አስረዳው የተነሳባትን ሁሉ መንፈሳዊ ሁሉ አስረዳው የተሞከረውን ሞከረ እና ፎቶ አላካችሁልኝ ሲለው ባው ፎቶ አልተላከንም በወቅቱ መሪዎቹ ያዙ ስልክ እቺን አይጣን ስልክ ነበር ካሜራ ያለው ስልክ እሷን ስለያዙ ፎቶ ማንሳት አልተቻለም አሁንም 3 ቀን ነው አረፈደን ፎቶና ቪዲዮም ካስፈለገ ምናልባት መልካም ብዙም ባይዘኝ ፎቶ አሁንም አንስቼ አስልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የምፈልገው እኔ የምፈልገው ካካሎ ላይ የቀበርኩት ነገር አለ ያን ነገር አውጥታችሁ ወደኔ እንድትልኩልኝና እንድታሳዩኝ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም እኔ እንደዛ አላደርግም ቪዲዮና ፎቶ ከሆነ ልላክልህ ከዛ ውስጥ ቀዶ የሚያወጣ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመዱን ካለ ማንንም ሰው ላክ በራሪ ትራንስፖርት አስከሬውን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ በራሴ ትራንስፖርት ዛሬ ነገ ሳትል ሰው ላክልኝ ሲለው ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው እሺ አለኝ ከየመን ሰው አላዘጋጀም በዛው ጠፋ እኔም አልደወሉ እሱና እሱ እየተደዋወሉ ነው መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል ልጄን እንድታስረክቡ ነው ፈልገው አለ አይ በወቅቱ ያን አስከሬን ላክልህ ብያለሁ ከሰውነቷ አካላይን ቀዶ የሚያወጣ ሰው አለኝ ብለህ እየጠበቅኩ ነበር ሰው አላክም ይቅርታ ምንድነው ቀዶ የሚያወጣው አልገባኝም ሶሪ ልብሷን ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ እሺ አባቱ አላልኩም ነው እሺ ቮይስ ሪከርድ አለክ ይሄን ላሉበት አባቷ አይ እኔ አሁንም እያወራን መርዳት አልችልበትም እሺ ጥሩ ቀጥልሽ እና በዚህ ሰውየውም እየተጠበቀ የመን ሰው አለ ብሎ ነበር ሰው አላከም ቀኖች ይዋሉ እያደሩ እዚህ ጋር ደረሱ አሁን እንደንተን ተደርጎ የሚወራውና እነ ሰይድ ወረባቦና እነ እንድሪስ ማሩ በትክክል ሰይድ ወረባቦም ያክስቱ ልጅ አለ ደላላ ነው አውቃለሁ እንድሪስ ማሩም ደላላ ነው አውቃቸዋለሁ ያን ነገር ዝም ብለው ለማለትና ከልጅቱ ጋር ያላቸውን ከዛ ካሉት ቤተሰቦቻቸው ጋር ምን አይነት ችግር እንዳለ አላውቅም ይቅርታ አድርግልኝ ሰይድ ወረባቦ ደላላ ያክስት ልጅ እንዳለው ማስረጃ ማቅረብ ትችላለህ
ያው ያለ ማስረጃ አጀንዳ ማስቀየር እንትን እኮ ስም ማጥፋት ይሆናል። ጊዜ እኔ እንኳን ደላላ ሳይሆን ያክስትም ልጅ የለኝም። የሚገርማቸው እኮ አይ ምንም ችግር የለውም። ማስረጃ ማቅረብ ትችላለህ። ስሙን አመጣላችኋለሁ፣ ችግር የለውም። ያለ ማስረጃ ሰው ላይ ስም ማጥፋት እንዳይሆን። ደግሞ ሀቢባ አንድ ነገር ልንገርሽ፣ አዳምጪኝ። በጥያቄ ነው ያቀረባችሁ፣ ጥያቄ መመለስ ግዴታ ነው። እሺ፣ እናመሰግናለን። እሺ፣ እስከ 7 ዘሬ እንድገደል የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። ይሄ ቴሊ ሲሄድ ከነዚህ ከሰዎች ጋራ ቁጥር ተለዋውጬ ላኩት እንጂ ይመች ወደ ኢትዮጵያ ልኮኛል፣ ይመች ከሳውዲ ወደ እኔ አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና እኔ ደላላነት ይፈረጅ። እኔ ደላላም አይደለሁ። እኔ በላቢ ሰርቼ ማለት ነው። ግን ብዙ ነገር ዋናው የሌለ ስሜን እንደዚህ አረመኔነታዊ ስሜ እየተሰጠሁ ያለው ያን ግን እውነቱ ወጣ። ኦኬ እሺ፣ ጥሩ ጥያቄ። ደላላ አይደለህም። ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? እኔ እኮ ሸዋሊ ነው። ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትነታችን? ወንድምህ አይደለም። ሶሪ ይቁሮ ነው ሀቢባ። እሺ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ አላለው መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። የቀበራትም አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃልና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ልቦችን የኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳውም እያልኩ ነው። አይ በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው፣ ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብህ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው? እኔ ይኸውልህ ተስፋዬ፣ በዛን ጊዜ ቅድም እንደነገርኩህ በጣም ድምጿ የጮኸችና ሌላ ድምፅ በቃ የሆነ እዚህ ጋር መግለጽ የማልችለው ድምፅ ሰምቻለሁ። አንደኛ ገብቶሃል? ምንድን ነው የሰማው? ከሞቷ የሚበልጥ እንትን ነገር የለም። ምንድን ነው የሰማው ድምፅ? በቃ የሆነ እያጓራችና በቃ እየጮኸች በቃ የሆነ በጣም እየነገርኩ ነው ያለሁት። ያን ነገር እዚህ ሚዲያ ላይ መድገም አልፈልግም። በጣም የሚጮህና በጣም እንትን እያለች ድምጧ ሰምቻታለሁ። ሁለተኛ ደግሞ ተስፋዬ፣ እዚህ ጋር እኔ የምጠይቅ ጥያቄ እነ ሰይድ ወረባቦና እነ እንድሪስ ነገ ልጅቷን ከልጇ ትገናኛለች። ነገ ቪዲዮ እናመጣለን። ልጅቷ የሆነ ኬንዳ ነገር ከማሳየት ውጭ መረጃ አላመጡልንም። መረጃ ካለ ልጅቷ መኖሩን ካለ ችግር የለውም። ይቅርታ እናቀርባታለን ያሉበት ቪዲዮ ካለ ልትልክልኝ ትችላለህ? እንድጠይቃቸው ይህን ብላችኋል የታል ያደረጋችሁት ብዬ እንድጠይቃቸው። እናቀርባታለን ነገ ያሉበት ማስረጃ አለክ? አንተስ ሙታለች ብለህ የተናገርክበትን ማስረጃ ለምንድነው የማታቀርብልን? አሁን ቤተሰብ ነኝ ብለሃል፣ የላከው አንተ ነህ። አሳልፈህ ለደላሎችም ስትልክ በስልክም እያወራ የነበረው ይሄን ነገር አይ ቤተሰብ ይጠይቀኛል፣ ስለዚህ ለዚህ ማስረጃ የሚሆነኝ ብለህ ቪዲዮ ለምንድን ነው ወይም ፎቶ ጠይቀህ እንትን ለማለት ያልደፈልከው? በአንተ ኃላፊነት እስከወሰድክ ድረስስ? እኔ እኮ በወቅቱ የነገረኝ ቀን ቪዲዮውን ፎቶም አልጠየቅኩትም። ደንግጫለሁ እንደ ቤተሰብ። ምናልባት ዛሬ ቤተሰብነቱን ክደውት ከሆነ እየካዱትም ነው። እንደ ቤተሰብ ደንግጫለሁ አልኩህ ተስፋዬ። በዛን ቀና ፎቶም ቪዲዮም አልጠየቅኩም። የዛን ቀን ሌሊትም አልጠየቅኩትም። ዝምድናችሁ ምንድን ነው? እንደ ቤተሰብ ስትል ይቅርታ፣ ዝምድና አላችሁ ከሀኒ ጋር? የእሷ እናትና የኔ ሚስት የወንድምና እህት ልጆች ናቸው።
የእሷ እናትና የአንተ ሚስት የእህትና ወንድም ልጆች ናቸው። ስለዚህ የስጋ ዝምድና አላችሁ። አዎ እሺ። እኔም ደግሞ ያው ማች ስለሆነ ቤተሰብ ነኝ ማለት ነው። እሺ ቅድም ያውልክ 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ተክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል? ጥሩ። ከዛን ከስንት ሰዓት በኋላ ነው መቼ ነው ቀኑን ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከምሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ኦኬ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኝ አይደል? 12 ሰዓት 1 ሰዓት አካባቢ 1 ሰዓት በይና ታች ትግሬ ኦኬ። ትናንትና የገጠር ልጅ ዘሴ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካልና ይሄ ነገር ትንሽ ክላሽ አያረግም ማለት? 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው። እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ፣ ከቀኑ ማለት ነው። ይህን ነገር ደውሎ ድምጿን አሰምቶኛል። ኦኬ። አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እሺ። እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት፣ እኔ በአንቺም አምናለሁ፣ በቅልቦችም አምናለሁ። ሌላዎች እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን ስራ እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና እንድሪስ አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮውን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ማለት ከዛ ደግሞ ለምን እንዳላመጣት እና አመጣታለሁ። ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? ለምን ራሱ ይመልስኝ አላውቅም እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬ? አብረንክ እንድንጠረጥር አለች ነገ አመጣታለሁ ብሏል አይደለም? ካለች ያምጣት። እኔ ያልኩ ያለሁት አዚዛ ምናልባት አንቺም በሳይንሱ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይሄን ሁሉ ቀን ይሄን ሁሉ ጊዜ ፈጅን ምንም ቢወቅጡትም ቦጭ ነው። በቃ ወደ እውነተኛው ወደ ሳይንሱ ቦታ ወደ ሳይንሱ እንሄድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን የነገር መቼም ሳይንስ አይዋሽም አይደለም? ይሄን አይዋሽም። ለማንም ሲያገና እውነቱን ያመጣል። ምናልባት ቆይ ወደዚህኛው እንመለስና አንዳንድ ዳይቨርት አታደርግብን። ያው ትኩረታችን የእህታችን ሀቅ እንዲወጣ ፍትህ እንድታገኝ ነውና ወደ ሌላ አንተ ሳሪም ጥያቄ ያለኝ እያለች እጇን እያወጣች ነበረ። ሳሪም ብትጠይቅ እኛም እንጠይቃለን። ሳሪ እኔ ጥያቄ አሁን እሱ ልጅቷ ጮኸች እንደዚህ ሆና የሚጥል በሽታ ወይም ደግሞ እንደዚህ አይነት በሽታ አለባት ተብሎ ኮንፈረንስ ኮል ሲያወራ እኔ ደግምልሃለሁ፣ ችግር የለው ሲያወራ ሀቡ እሱ የሰጠው ለመቼ የሰጠው ጌትነት ነው። ጌትነት ደግሞ የባሏ ጓደኛ ነው። ለማን ነገረ መጮሃና መታመሟን መንገድ ላይ መታመሟን? ጥሩ። በሰዓቱ ተክላይ ኮንፈረንስ ደውሎ መጮኋን ሲያሰማክ በጣም ኃይለኛ አሰቃቂ ጩኸት ስትጮህ ነበረ። አሟት እንዳልከው ላይተርም ሊለኩሱላት እየፈለጉ ነበር ያልከውን ይሄንን ለማን ነግረሃል አንተ? ስልኩን እንደዘጋኸው ማን ጋር ደውለህ ተናገርክ? እኔ ለማንም አልተናገርኩ። ግን እሷ እኮ ሀቢዛ ባሏ ጌታውን አለ በመስመር ላይ ማስገባት ይችላለሁ። ለባሏ እኮ እየደወለች የባሏ ጓደኛ አንድ አካባቢ ነው የሚሰሩት። ለባሏ እየደወለች በጣም ደክሞኛል መሄድ አልችልም መድረሴን እንጃ እያለች እኮ እየነገረችው እኮ ነው ለባሏ። በዛን ቀን ነው ለባሏ ይሄን ብለዋለች።
ብለዋል። ጌታውን አስገባው የለ እኔና ባሏ በቁጥርም አንታወቅ ብለሻል እኮ ማለት ጌታውን ሳይሆን ከባሏ ነው እንጂ መስማት የምንፈልገው ባለቤቷ ሀቡዬ ጌታውን ማለት ስልኩ የሀና ስልክ እሱ ጋር ያለው ሰው ከሆነ እንፈልገዋለን። አምጪው ተስብዬ አይደለም ምናልከው ባሏ አፍላፍና እሱ ስላላወራኝ ጌታውን ነው። እቺ ልጅ እኮ ውሏንም እየደወለች ማለት እኔ ቁጥሩ ስላለኝ ችግር የለውም። ባሏ ጋር ደውዬ ይሄንን ጥያቄ እንጠይቀዋለን። ችግር የለውም። የኔ ጥያቄ አቡ አሁን ይቺ ልጅ የሄደችው በጌታውን ነው። ጌታውን አገናኝቶ ለዚህ ሰጠው እንደተባለው ይቺ ልጅ ጮኸች። አቡሳ ታመመች መንገድ ላይ እንዲህ ስትሆን ለጌታውን ደውሎ አረ ልጅቷ ታማለች እንደዚህ አይነት የሚያስጮህ በሽታ አለባት ወይ ብሎ ማለት ነበረበት አልነበረበትም? ከይቅርታ ጋር አቡ የመጀመሪያው ጥያቄ ነው፣ አልተመለሰልኝም። ሁለተኛ ጥያቄ እኛ ጋር የመጣ ጊዜ በጣም ዝቶ ስልሽ ምንም ችግር የለም መሞቷን ከሆነ ማረጋገጥ የምትፈልጉት ከነ ማህተሟ ማለት ከነ መስቀሏ ማስረጃ ይዤላችኋለሁ እመጣለሁ ብሎ ነበረ። ሲመጣ አቡ እንዳያችሁት ነው። ስለዚህ እነንም ጥያቄ ጠይቂልኝ። አመሰግናለሁ። ጨርሻለሁ። እናመሰግናለን። በአጭሩ የሳሪ ጥያቄ አንደኛ ጌትነት ጋር ደውለ መጠየቅ አልነበረብክም ወይ? አደራ የሰጠክ እሱ አይደለ? ያው አንተ እንዳልከው ጌትነትን ያስተላለፋት ወደ እኔ ብለካት። ስለዚህ ወደ አስተላለፈክ አካል የመንፈስ ህመም አለባት ወይ እንደዚህ እኮ ጮኸች ብለህ አውቃለሁ። እንዳለባት አቢባ ይቅርታሽን ላቋርጥሽ፣ እንዳለባት አውቃለሁ። እኛ እንዴት ይጥላት ነበር ከብዙ ሰዓት በኋላ ነው የምትመሰው። ይጥላት አውቃለሁ። ኦኬ፣ ሌሎች ምስክሮች አሉ ስትወድቅ ያዩ እንደሚጥላት። ለምን እስከዛሬ አልተነገረም ይሄ ነገር? እስከዛሬ ድረስ እኔ እስከዛሬ በሀና ጉዳይ እስከዛሬ ሚዲያ ላይ ሲወራ ስለ መጣሏ ስለ መታመሟ እስከዛሬ ለምን አልተነሳም? ለምን ዛሬ መጣ ይሄ ነገር? ሀውዬ ምናልባት ውስጧን የሚያውቃት ከሆነ ዘመዶቿን ቁጥሯን እናፈላልገን ታናግዳቸዋለሽ። አቢባ እኔ